የሚሆነውና እንግዲህ ከላይ እንደምታዩት መንገደኞች ከተለያየ ዓለም ሀገር ወደ ሀገር ውስጥ የሚገቡበት ቦታ ላይ ነው የምንገኘውና በዚህም መሰረት እህታችን ያው ከሌሎች ምናልባት በተለየ ሁኔታ ሌሎች የውጭ ጉዳይ ሚኒስትር ሰዎችና እንዲሁም የብሔራዊ ደህንነት ወይም የኒስ አባላት አጅበዋት ይዘዋት የሚመጡ ስለሆነ በዛ በተለየ መንገድ እናያታለን። እንግዲህ ለረጅም ዓመት እንዳለማየትም ደግሞ የተለያዩ ሰዎችም እንግዲህ ኢጃብ አድርገው ኢቃማ አድርገውም ስለምናይ ያው ብዙ የሚመጡ ሰዎችን የተሳሳትን ሁሉ እሷ ትሆን አትሆን እያየን ነበረ። አሁን ግን ያው በትክክል የውጭ ጉዳይ ሰዎች አውሮፕላን ላይ ማነው መኪና ላይ መጫኗን ነግረውናል። ምንድነው ከአውሮፕላኑ ወደ አሁን ወደዚህ ወደ ተርሚናሉ የማስገባት ሂደት አድርገዋልና እስቲ አሁን ያለበትንም ሁኔታ አረጋግጠን እዚሁ በጋራ ምናይ ይሆናል። ስለዚህ የቀረውን ነገር ማሜ እዚህ ሆነ እየዘገብላችሁ መራባ ቤተሰቦች እዚህ ጋር 1400 ኮሜንቶች አሉ። ቆይ ኮሜንቱን ዘግቼው በትልቁ ላርግላችሁ። ቆይ አንዴ ኮሜንቱን ዘግቼው በትልቁ ላርግላችሁ። የስ በሉና እንትን ኮሜንቱን ዘግቼው በትልቁ ላርግላችሁ። ቤተሰቦች ይፈነዳሉ። ይሄን ጥያቄ ነው እንዴት ጠይቃቸው? ሰማላንዴ ጥያቄ ያው የስ እያሉ አዋሉ ሰማን ሱብሃንአላህ ያ ብቻ ሪከርድ ለማድረግም እንዲመቻችሁ በትልቁ እንደዛ ላድርግ። ልባችን ተንጠልጥሏል። ልክ ስትመጣ ይሁን እንደዛ ምን ይዘው የምንጨብጠው ናተናል። ካሜራውን እንዲያጥል ከባድ ነው ወላሂ። ማይታይ ነገር ታሳዩ። እስከዛ ስትመጣ ሚውቱን ዘጋዋለሁ። እስከዛ አውሩ፣ ኮሜንት ጻፉ። ልክ ስትመጣ ሚውት አደርገውና በትልቁ እንትን ይባላል። ይሄ ጥሩ ነው አይደል? አዎ እሺ። እስከዛ አውሩ፣ ጻፉ። እሺ ልክ ስትመጣ ኮሜንቱን ዘጋውና በትልቁ ሪከርድ ታደርጉታላችሁ። የሁሉ ቦሌ ነው። እኔ እኮ አላስብ። እኔ ካሰብኩኝ በስመ አብ። እሺ አሁን በቃ እንትን አሁን ማን ነው የሚናገረው? ኢብሮ ሳታረዝመው 1 ደቂቃ ተናገር። እስካሁን ያልተነፈስከው አንተ ነህ። ዝም በል ይለዋል መልሰው። አልহামዱሊላህ ረቢል ዓለሚን ስለ ሁሉም ነገር ለዓለማቱ ጌታ ለአላህ ምስጋና የተገባ ይሁን። እጅግ በጣም ደስ ብሎኛል። አልহামዱሊላህ ምን ያረክ ነው? በስ አድርጎኛል ነኝ ማለት ይሄድ ምን ያረክ ነው? የታማናቸው አረ በቃ እንስማው። ተስፍሽ 1 ደቂቃ ብለህ እኮ ጨረስክበት። ምን ሆነ ነው? ምን ያባረሩ ነው ወይ እንዴ? 1 ደቂቃዬን ወሰድክብኝ እኮ እና አልহামዱሊላህ ሁሉም ነገር በእኛ ብዙ ነገር ተሰርቷል፣ ብዙ ነገር ተብለናል፣ ጸንተናለን። አልহামዱሊላህ ድጋሚ ሺህ ጊዜ አልহামዱሊላህ። ከዚህ በኋላ ሆነ ተከናወነ የሚለውን ጋብዝልኝ። እሺ አሁን እስቲ ጸጥ እንብል ትንሽ ደግሞ ዝም በሉ እያሉ ስለሆነ ዝም በሉ እስቲ ዝም እንበልና ውስጡን እንየው ደረጃውን። ይሄ ነገር እንዲህ ነው እንደሚሰራው ግን ይሄ ደረጃ ሁለቱም ወዴታይ ነው ሳ ወደ ላይ የለም ወደ ላይ የለም። አንድ ወደ ላይ አንድ ወደ ታች ነው እንጂ ኧረ ሁለቱም ወደ ታች ነው። መውረጃ ብቻ እኮ ነው ይሄ መውረጃ ነው። ሁለቱም ዙዙ ራሱ ተፎገሽ አንቺ ራሱ ቆይተሻል ከመጣሽ ወጣውበት እንጂ መስገባውበት። ወደ ላይ ስትወጪ ከሀገሬ ስለምትወጪ ቅጣት ነው በደረጃው ነው። እሱ እኔ እና አንቺ አናውቀውም። ዝም ብለሽ ተመልከቺ። ኮንፊደንስ ትጣያለሽ። ላርማት ብዬ እኮ ነው ደግሞ አንድ ወደ ላይ አንድ ወደ ታች ነው እንጂ አህምሽ ሲቃ አባሚራን ሂድ እስቲ ጠጋ በለው ካሜራማን። እስኪ ለጠጋው ነገር ብለን ዘፍዝፎታል ፊቱን። ሊተኛ ነው። 3 ጀበና ቡና ጠጥቶ የሚያንቀላፋ ጀግና። ይሄኛው ዲያስፖራ ነው። አረማመዱን አያችሁ? ወጣቱ ማሻአላ ነው በደረጃ አረተው ለሐሜት ወደ ሐሜት ጃፈር መስሎኝ ነበር። አንቺ ጃፈር መስሎኝ ሀቢቢ አላህ ይሽፍ። ንቀት ነው በሴንሴሩ የማይወርደው
ይሄ ነገር ነገ ዩቲዩብ ላይ ይለቀቃል። ጀማው ምንም አላለም። እንድናደርግ ቤተሰቦች ታብታብ አድርጉ። 16600 ሰዎች አላችሁ። በትልቁ የኢትዮጵያ አየር መንገድን እናመሰግናለን በሉልን። እንደዚሁም ደግሞ ኒስን እናመሰግናለን በሉልን። ይሄ ለተደረገልን ነገር ትልቅ ነገር ነው። የተከለከለ ቦታ ላይ በዚህን ያህል ክብር፣ በዚህን ያህል ሁኔታ አንድ እህታችን የእኛም እህት ነች ዜጋችን ነች ብላችሁ ስለፈቀዳችሁልን ከልብ እናመሰግናለን እና ኒስን እንደዚሁም ኢትዮጵያ ላይ በእስር ቤት የነበረችው ሌይላ ኑር ሰቦ ዛሬ ወደ ሀገሯ ትገባለች። በብዙ ድካምና በብዙ ልፋት እዚህ የደረሰ ጉዳይ ነው። በመላው ዓለም የሚገኝ ኢትዮጵያዊና ኤርትራዊ ተባብረው እንዲሁም አረቦችም ጭምር ተባብረው ነው እህታችንን ለዚህ ቀን ያበቃት። እንግዲህ አርፋለች። እንግዲህ ወደዚህ አየር መንገድ ውስጥ እስክትመጣ በቀጥታ ለማየት ነው ጓጉተን እየጠበቅናት የምንገኘው። ያላወቃችሁ ያልሰማችሁ ሰዎች ካላችሁ የተለየ ፕሮግራም እያደረግን የምንገኘው ማለት ነው እና እስክትመጣ እየጠበቅን ነው። ቤተሰቦች ላደረጋችሁልን ነገር ሁሉ ከልብ እናመሰግናለን። የድካማችን ውጤት ፍሬ፣ የጸሎታችን ፍሬ ሁሉ የሚሳካበት ቀን ነው። ሁላችሁም እንኳን ደስ አላችሁ። እሺ ካላየች አናምንም ብለዋል። እንግዲህ እኛም ካላየን አናምንም ብለን ነው ላይቭ ያደረግንላችሁ። አሱቲ ከሰኪናሽ ትንሽ ብታካፊኝ ما شاء الله تبارك الرحمن جبل. استغفري وتحليل وتسبيح وتكبير احسن شيء يعني صحيح والله يا اختي. በዚህ እኔ ግን በዚህ አጋጣሚ አረብ ሀገር ላላችሁ እህቶቼ የሌላን አይነቱን ሙከራ እንዳትሞክሩት። ደስተኛ ሆነን አይደለም በጉዳዩ እንዲህ የምንቀበለው፣ ግን ልጅቱ የምርቃልሽ ስለሆነች ነው እንጂ እኔም እንደ ሌላ ብለሽ እኮ ልትፎክሪም የምታስቢ ትኖሪያለሽ። ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። አዲስ እድሜ ከተበላት ምክንያት አለው፣ ነገር አለው። መልካም ነገር የምትሰራበት ያርግላት። ቀሪ ዘመኗን የተሰጣት አዲስ መኖር ነው፣ አዲስ እድል ነው እና ይሄ መታደል ነው። አላህ ደግሞ ይሄንን እድል የምትጠቀምበት መልካም ነገር የምትሰራበት አላህ ያድርጋት። በእሷና በጌታዋ መካከል ያለው መልካም ስራ እነሱ ያውቃሉ። እንግዲህ አንዳንድ ሰዎች በሌላ በኩል መውጫ ያለን ይመስላችሁ ይችላል። የትም መውጫ የለም። ከወጣች በዚህ በኩል ነው የምትወጣው። ما في مخرج ثاني. هذا الواحد اللي تقدر تخرج. والله اللي طيقه نبر انه شيء ميزو انه كذي بلا على دد بينه وربك ولا ከላይ ያለው ይታይሻል። ያኛው እዛች ጋር በቃ ኮንትሮል ተዝግሮ አሻራ ሰጥተው በዚህ ከወጣች በዚህ ነው የምትወጣው። እሺ በዚሁ መሀል ቁም ነገር እዚህ አሁን 17000 ሰው ይታዩናልና 18000 ሰው ይታያል። 18000 ሰው ቤተሰብ ያለው ነው። እንግዲህ እንደዚህ አይነት ቁም ነገሮች የሚሰሩበት ሚዲያም ነው የኛ የፋውንዴሽናችን አካውንትና ፎሎ እንዲያደርጉና ዛሬ እንደው በዚሁ ቀን ደግሞ ታሪካዊ ነገር ይስሩ። ፎሎ አድርጉት። ወንድም ካሊድ ፋውንዴሽን 278 ነው ያለው። 300,000 እስቲ እንዲግባና ይሄ የቲም ሌይላ ማስታወሻ እንዲሆንንም ጭምር ወደ 300,000 እንዲያስገቡት አሁን እዚህ ያሉት 18000 ሰው ፎሎ እንዲያደርግ የተሰጠው ቻሌንጅም አለ። እንደምታውቁት ወንድም ካሊድ ፋውንዴሽን ስር የሚገኙ የተለየ ዘር ሃይማኖት የሌላቸው ብዙ ኢትዮጵያውያን አሉ። በቅርብም በሩቅም የሚረዱ ብዙዎችን አቅፎ ያዘ ወንድማችን ነውና ያው ለቀባሪ መርዶ መርዳት ነው የሚሆንብን። ስለዚህ እባካችሁ ሰፖርት እናድርገው። እኛ የሚጎልብን ነገር የለም፣ ለሱ ግን ቫልዩ አለው። ያንድ ሰው ያንዳችሁ ፎሎ ማድረግ ዋጋ አለውና እናንተም እህቶቻችሁን፣ ወንድሞቻችሁን፣ ህፃናትን ነው የምታግዙት። በዚህ ኃላፊነታችንን እንወጣ። ዝም አልኩላችሁ። በዚህ አጋጣሚ አንድ ሚውት አድርጉና የሆነ ድምጽ ይሰማችኋል። በዚህ እግረ መንገዳችሁን እንድትሰሙት የፈለኩት ድምጽ ነው። እስቲ ሚውት አድርጉት። ሁላችሁም ሚውት አድርጉ።
ወንድም ካሌድም ሚዩት አድርጉትና እስኪ ይሰማችኋል? ሰባት ተማሪዎች አሉ። ከኔ ጋር 8 ነን። አሁን ዛሬ ጠዋት ግን 3 ኦሮሞ 4 ሶማሌ 7 ሰው ጠዋት ታርዷል። ዛሬ ጠዋት በአጠቃላይ 45 ኢትዮጵያውያን 45 ሶማሌ እንደዚህ የነበረ 90 ሰው የነበረ ተጨረሰ። ካላት አሁን የመጨረሻ ነው። ምንም ማድረግ አይቻልም። ፈጣሪ እንግዲህ እናንተ ጋር የሆነ ይዟችሁ ምንም ቆይ ሚዩቱን አስተካክዬ እንትን ልበላችሁ። እነዚህ የመጨረሻ ስልክ 60 ሰዎች በአንድ ቀን የተቀሉበት ነው ባለፈው አመት። አሁንም ብዙ ሞት የሚጠብቋቸው ዜጎች አሉን እና ባካችሁ ወንጀል ውስጥ አትግቡ። የመጨረሻ ድምፃቸውን ነው ማሰማችሁ። የአንድ ሰው ላሰማችሁ ብዬ ነው። ህጋዊ ሆኖ መሄድንም በእግረ መንገዳችሁን ማወቅ አለባችሁ። ብዙ እናቶች ልጆቻቸውን አጥተዋል። የመጨረሻ ደውሎቻቸው ናቸው የተፈረደባቸው። ስለዚህ እባካችሁ እንዲህ አይነት ነገር ላይ ባለመሳተፍ እንትን አድርጉ፣ ተባባሪ ሁኑ። እሺ። እና ቆይ ያሰማችኋለሁ ድምፁን። ኦልሞስት በፎቶ ደረጃ አንዴ እንትን ልበላችሁ እና ኦኬ፣ ፎሎ አድርጉት ወንድም ካሌድን። ይኸውላችሁ እነዚህ ናቸው። እነዚህ ሁሉ ኢትዮጵያውያን ናቸው የተቀሉት። እሺ የምን ድምፅ? ተስፍሽ ይሰማለሁ። መጣች መሰለሽ። ተስፍሽ ይሰማለሁ። ድምፅ አስተካክል። አንተ ጋር ድምፅ አስተካክል። ድምፅ ያንተ ድምፅ ቀንሷል። ተስፍሽ አንተ ጋር ጫጫታ ስላለ ነው መሐመድ። አንተ ጋር ጫጫታ ስላለ ነው። ተጋጫጫታ ስላለን ይሰማል። እናንተ ጋር ነው። አሁን ድምፁ መጥቷል። እኛ ጋር አሁን እስኪ አሁን እሺ እሷ ስትመጣ ምልክት ስጡን። እናንተ ግን ታች ኮሜንታተሮች ዞር በል ምናምን የምትሉ በራሴ ቤት ምን አባታችሁ አግብታችሁ ሚዩት አድርጌ እንዳልገላግል ስንሰደብ ሼር ለማድረግ ትፈጥናለህ። በቃ አሁንም ኮፒ አድርገን ደግሞ ተፈታች ለማለት ትፈጥናለህ። ከሁለቱም ቦታ ፈጥነ ትችለዋል። ኤው ተፈታች እንኳን ደስ አላችሁ እኛን የሰደባችሁ ልጆች ብላችሁ ብትለጥፉ ፎቶአችሁን ለጥፌ ነው የምናገረው ከዚህ በኋላ። በሁለት ድንጋይማ በሁለት ቢላማ አትበሉም። በነገራችን ላይ ተስፍሽ እኔ ከዚህ በላይ ሰው ነበር የጠበቁት 18 ሺህ። ለምንድን ነው ግን ሼር ማታረጉት? ማለት ሼሩና ታብታቡ እኩል አይደለም። ስለዚህ ሼር እያደረጋችሁ አይደለም። ስለዚህ ፕሮፋይል ላይ በደንብ ሼር አድርጉትና ብዙ ሰው መስማትም ይሄን ቀን የሚጠብቅ ሰው አለ፣ ያልሰማ አለ። ስለዚህ ኢንሻአላህ እዚህ ያላችሁ ሰዎች ትንሽ ኮፒ ሊንክ ብታደርጉ ጥሩ ነው። ለምን ታብታቡና ኮፒ ሊንኩ አይመጣጠንም። እኛም ሰርተን ቪዲዮ ስላልሰራን በዚህ ቀን ነው አላልንም። ምክንያቱም ውስጣችን በቃ ፎቢያ ስለሆነብን ለብዙ ሰው አልተዳረሰምና አዳርሱና ይዩት። ወንድም ካሌድ ከቻልክ ሂድና አምጣለን። ግባና ሞናል ዝም በሏችሁ እኮ ደክሞናል፣ ዝም በሉ እያሉ በዚህ መሰረት ነው እንግዲህ ይሄ ነገር የነበረው። ስለዚህ ኢንሻአላህ ከደቂቃዎች በኋላ ይሄ ነገር አብረን በጋራ የምናይ ይሆናል። እንግዲህ ትዕግስት ሁልጊዜ ፍሬዋ ጣፋጭ ነው። በብዙ መንገድ ተዞልመን በብዙ መንገድ ባልተገባ ነገሮችን እኛም ደግሞ ያልሐቅ ሌሎችም ደግሞ ሳውዲ የሚገኙ ኮሚቴዎችንም በተለያየ መንገድ ላነሳንበት ደግሞ አላህ እንግዲህ ይቅር ይበለን፣ ወንድሞቻችን አፏፎት እንላለን። ከዛ ባለፈ ግን ከምን በላይ ቤተሰቦቿ እናቷ ለዚህ ነገር ደግሞ ትልቁ እንደምታያቸው
በጣም በጉጉት እየጠበቁ ነው ያሉት ወንድሟም እናቷም። ይሄ ደግሞ ከምንም በላይ ደስታው ለነሱ እጥፍ ድርብ ነው። እንግዲህ ኢንሻአላህ እየጠበቅን ያለው በተረፈ እንግዲህ አሳይመንቱ እስካሁን እየሰራ አይደለም። 1900 ሰው ነው ፎሎ ያደረገው ከ18000 ሰው። ተስፍሽ እንግዲህ ይሄ በትልቁ የሚታየውን ፔጅ እዚህ ያሉ 18000 ሰዎች ፎሎ እንዲያደርጉ እንግዲህ የአለቅነት መመሪያውን ብታስተላልፈልን እንደ ታሪክም ደግሞ ቤታችን ውስጥ ይሄ ትልቅ ማስታወሻም ጭምር ነው። ቁም ነገር የሚሰራ ነው። ምክንያቱም ይሄንን ቁም ነገር ለማየትም የመጣ ቤተሰብ ስለሆነ ያለው እዚህ ያሉት ሁላችሁም ፕሊስ ፎሎ እንድታደርጉልን አሁንም እንጠይቃለን። ቁጥሩ ነገራችን ላይ እንደምታዩት ሁላችሁም እዚህ ያላችሁት በጣም ፎሎ እየተደረጋችሁ ነው። ያው ወንድም ካሊድ 4400 ሰው ፎሎ አድርገዋል እያደረጉም ነው። አሁንም ቻሌንጁን እንዲገለ እዚህ 18000 ያላችሁ አትሊስት 10000 ሰዎች ፎሎ ያላደረጋችሁት ትኖራላችሁ። ለቀሪዎቻቸው እንኳን ፎሎ ብታደርጉት ቻሌንጁን እንትን በሏቸው። እነዚህ የደከሙ አዚዛም የምትሰራበት ነው አካውንቷ፣ አሲያም ለበጎ አድራጎቷ የምትጠቀመው ነው ይሄኛው አካውንቷ። ዙዙ እንኳን ብዙም አይደለም ባታደርጓትም ለጊዜው ፋፊ ለስራዋ ተጠቀምበታለች። እኔ እንኳን በጣም ብዙ ተከታይ አስወረዱ አርጊ ባላ ቀለጥን እኮ አለቅን ሳንቀበል ይዣለሁኝ አርጉ ወላሂ ምንድን ነው የደበቃት እንዳናት የሆነበት አላህ ይቀበለን ሱብሃነሁ ወተዓላ። ያው አየር ላይ እኮ ነው ያለ ነው አየር ላይ ለኸይር ነው። አብሽር ሱብሃነከ ያ ረብ። ወንድም ካሊድ ፋውንዴሽንን አሁን 5000 ላይ ገባ ነው። እሺ ፎሎ አድርጉት ማሜ። እዛ ገብታችሁ አየር መንገድ ነገር እንዳታበላሹ ተገዘ ሶብር አድርጉ። አው ግን በቃ የሆነ ቀና ብለህ የምታየው ነገር ልብ ተንጠልጥሎ በጣም ነው እዚህ ጋር ያለው ነገር። በዛሬ ነፃነቱ መሰለኝ ቤታችን አስመሰል ነው ያ ለዛ ነው ወላሂ መስኪ ካሜራ አንቀር ሱብሃንአላህ አጃይብ። ማዘሯ ጋር እንሂድ እስኪ ወንድም ካሊድ እስኪ መጣ ወይ ማሜ ማዘሯ ጋር ሂድ እስኪ አንተ። ኧረ ተዋቸው እነሱማ ተስፍሽ ወላሂ ጨንቋቸዋልም ያሉበት ይበቃል። በዚህ ቀልባቸው አይደለም። ወንድምየው ያወራ ወንድምየው ያወራ ለማድረግ ነው እዛ ተዋቸው ወንድምየው ያወራ ይሰማል። እኔ እናት እኛ በሩቅ ከሆነ እነሱ ደጅ እያዩ ነው እነሱ። ተዋቸው እነሱ ያው አክቹሊ እነሱን ያው ትንሽ ረፍት እንስጣቸው ብለን ነው። ያ ረፍት ያደርጉ ማዘርና ቤተሰቦቿ ረፍት ያደርጉ። ባይሆን ማሜ ያውራ። እናንተ ሰዎች እስኪ ሚዩት አድርጉ። ምናያቸው እኮ እነሱን ምናያቸው እነሱን ነው ያውሩ ያልኩኝ አይደለም። በቪዲዮ እናያቸው። ይሄ ጉጉት መጋባት አለበት እኛ ላይ ስሜታቸው እኛ ላይ መሆን አለበት። ና ወደዚህ ስሜታቸው እንዲጋባብን ነው። እኔ እናቴን እንዳይ ነው በሳቸው መሃል ምንም እያልናቸው እኮ አይደለም ያውሩ እያል የነሱ ጭንቀት እኛ ላይ መጋባት አለበት። ተግባባን አይደል? ስንት ዓመት እኮ በምን አይነት ጭንቀት ውስጥ እንዳለፉ የምናውቀው ይህንን ቤቱን በማየት አይደለም ወገኖቼ። እያንዳንዱ ስሜት ዋጋ የሚኖረው በዚህ ልክ ነው። በቃ ማለት ተቀርጾ የሚቀመጥ ነገር እኮ ነው። ይህንን ነገር ቀርጾ የሚለቁ ብዙ ሰዎች አሉ። ተግባባን? እነዚህ ሙቭመንቶች የሚለቀቁባቸው መሰረት ነው። በቃ እዛ ለሚሰራውም ወንጀል ሰዎች እና አንድ ወንጀል ሳውዲ ላይ ሲሰራ እናት ምን ያህል እንደምትጨነቅ ማየት አለበት። ሱብሃንአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። 20 ምናምን ሺህ ሰው ላይቭ ይታየኛል። አሁን ያለነው በዚች ደረጃ ነው። ሌላን እየጠበቀን ያለነው እዚህ ድረስ እንድንገባ የተደረገው በካሊድ ፋውንዴሽን ነው። ይህንን ቻናል ፎሎ አድርጉት። ካሊድ ፋውንዴሽንን ፎሎ አድርጉልን። እዚህ ድረስ ገብተን በነፃነት ከ10 ሰው በላይ ካሊድ አላህ ሱብሃነሁ ወተዓላ አሁንም ከፍ ያድርግህ። እናንተም ቁጥሩን ከፍ አድርጉት። ፎሎ አድርጉት። ካሊድም ፎሎ አድርጉት። ፎሎ አዎ አላህ ያክብራችሁ። 3 ዓመት ቆየን እኮ በሌላ ጉዳይ። ካሊድን ፎሎ አድርጉት። ወላሂ በነፃነት ሴኩሪቲ የለም ምን የለም ምን የለም። ወላሂ ይሄ አለ ዋናው አካውንት
ካሊድ ፋውንዴሽን የአያቴ መሬት ላይ ነው ፈቅድልኛል። ወላሂ ትልቅ ሰው ወላሂ ካሊዶ ወላሂ ፎሎ ካሊድን ፎሎ ሁላችሁ ከካሊድ ጎን መሆን አለብን። የማሜ አስገባው ካሊድን በትልቁ ካሊድን አስገባው። ተውት የማሜ ካሊድ እስከሚመጣ እስከዛ በትልቁ ካሊድን አስገባው። እኔን በጎን አድርገኝ። የለም ካሊድ ገስት ላይ ላክ የለህም እያለ ነው። ኮሜንቱን ዝጋው። ይኸው ላከ። ኮሜንቱን ዝጋው። አስገባው ተስብሽ ኮሜንቱን ዝጋው። ተውት እንጂ እኔ ማኔጅ ላድርገው ቤቱን። እሺ ልክ ነህ። እኔ ሳይልክ እንትን you're right አይዋ አቤት ያዝ አንግዳል ካሜራህን ክፈተዋ ኢብራሂም። ያው ልመቷል ተስሽ ካሊድ ካሜራህን ክፈተው። ወንድም ካሊድ ካሜራህን ክፈት። ቆይ እየተነጋገረ ነው ገና እየሰማ አይደለም። አይ እያናገራቸው ነው ሴኩሪቲዎቹን። ምንም እኮ የተለየ ነገር የለውም። ዝም ብለው ነው ልባችን እንትን ነው። መጣች አሉ እኮ ልባችንን ቀጥ እንግዲህ ያው ካሜራው እዚህ ያለ ምን አውቃለሁ። እንዲህ በጎን ልንገባ ማሜ ቀጥ አድርገህ ያዝ። ማሜ አትመሰጥ፣ አትመሰጥ፣ ብረት አታሳየን። ከፍ አድርገው ካሜራውን። አንድ አበባ ስጠኝ። እንትና ደግሞ ማን ኢብሮ እንዴ ሰው ገብቶ አለቅ አይደል እንዴ? እኔ ልስጥህ አበባ ወር ለሱ ልስበው እኮ ነው። እሱ ልስበው ነው። ቆይ ወንድም ካሊድ ኤዲቲንጉን ለኔ ተውልኝ። የቱ ጋር ፍሬም እንዴት ማለት ሞዴሬተሮች በእናታችሁ ለخبጣ እንዳይፈጠር ትንሽ ቆይቶ ይጠራል ካሜራው። لا حول ولا قوة إلا بالله ዋይ ዙዙ ስራ እንዳትገቢ ሳታየት ብቻ ነው እሱን የምፈራው። በእኔ ፈራሁት እሱን እኮ ነው። 10 ሰዓት ነው ስራ የምገባው። አሁን 9 ሰዓት ከ10 ሆኗል። ኢንሻአላህ ትመጣለች። አብሽሪ። ከዛ በፊት ስለምን አልታጨው አጨቅጭቂን ነው አንቺን በቃ እንስተሽ ኧረ እዚሁ እናወጣለን። በጣም ነው እንደ እንትን ያልከው እንዴ ዘግተንላ አሎ ወላሂ ማሻአላህ
አልሐምዱሊላህ ማሜ ሚውቱን አንሳው። አንዳችሁ ሚውት ማሜ የወንድም ካሊድን ሚውት አንሳው። ማሜ ሚውቱን አንሳው። ሚውቱን አንሳው። ማሜ ሚውቱን አንሳው። አንሳላት አንተ። አይ እነሱ አክሴፕት ማድረግ አለባቸው። ሚውቱን አንሳው ማሜ ሚውቱን አንሳው ወንድም ካሊድ። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ እኔ ጌታ ማሜ ሚውቱን አንሳው። አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድነው እሱ? ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው። በቃ ምንድነው አህመድ፣ እናንተ እዛ ያያችሁ ስለሆነ ነው። በስነ ስርዓቱ ለኛ አሳዩን። ማሜ ህፃናቱን አስተካክለና አንድ ጊዜ ተረዱን እንዴ ማችል ከሆነ ሌላ ሰው ቀይር። አይደለም ተረብሸን ነው አይቻልም ተባለ እንዴ? ሰትሯት እባካችሁ። ኧረ ተውን አንዳንዴ ሰትሯት፣ አልብሷት በስነ ስርዓቱ። ማሜ ሰትሯት። እሺ አንዴ ንገራችሁ። እህቷ ታልብሳት። አንዴ ምነወር እህቷ ታልብሳት። በቃ ባይሆን ነገር ካለ ምንም የለም ሀቢብ። በቃ እህቷ ታልብሳት፣ ሂጃቧን ታስተካክልላት። እሺ ነወር ተጠንቀቅላት፣ ሂጃቧን ትልበስ፣ ትሰተር። ና አንተ ምን ነበር ወደዚያ ስላልተረጋጋች ካሜራውን ለአቧሚራ ስጡት። የሚታይ አይደለም። እስኪ ሚውት አድርጉ ሌሎቻችሁ። ምንወር አንዳንድ ሰው ይዛችሁ በቃ ወደ መኪናው ትግባ፣ አታስጨንቁ። እንሄዳለን። እንትን ላይቭ አቁሙ ስለተባለ ላይቭ ይቁም። አንዴ ሌላ ጣጣ እንትን እንዳይል ወደ መኪናው እስከሚሄድ ያቁ። ካሊድ ማናል መሐመድ ወይ አቡ አሚራ እሱ ነው አቁም። አይቀረጭ ራሱ ዝም በል ብሮ በቃ ሚውት አድርገህ ቁጭ በል ብያለሁ። በቃ ብያለሁ። በቃ እነሱ ሚሉን መስማት አለብን። ሚውት አድርጋችሁ ቁጭ በል። ሚሉን መስማት አለብን። እዛ ቦታው ላይ የሚፈጠረውን እኛ እናውቅም። እየሄደች ነው። ከወጣች በኋላ የተቀረጸው ይታያል። ዛትስ ኢት። ተስፋዬ ድምፁ ራሱ አይሰማም እንደሚረብሽ ቦሌ ደርሻለሁ። ችግር የለውም። አሁን አውረድ ያለቀሰች ያላ ጎ አፉ በቃ አለቀ። አንዳንዴ እንትን አድርጓት። እናትና አባቷና አቡ አሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ። እንሄዳለን ሀቢቢ፣ ትንሽ ብቻ አየር ስጡን። እኛም ተረብሸናል። ወንድም አለም አብሽር። አሁን እኛ እዚህ እያወራን ነው። ተረጋጉ። በጣም እናመሰግናለን ብራዘር።
ቴንክ ዩ ሶ ማች በጣም እኔ ደውልሻለሁ። ቴንክ ዩ ደረጃ ከፍ ይላል። ኮሜንታተሮች ተንፍሱ ማውራት በታቸው ተስፍሽ ኧረ በለው دقيقة ما يشوفوا حبيبي ما يشوفوا شيء ايش لا አንተ በተቻለ አለብን ማቋቋም ስላለብን አንድ ላይ ይሁኑ። እስር ቤት በነበረችበት ጊዜ ብዙ ነገር ዋጋ የከፈለችላት ጓደኛዋ ነች። ስለዚህ ያንን ነገር አድርጉ። ኃላፊነት ለሰው ስጡ። በሞራል ተደስታችሁ እሷን ብቻ አንጠልጥላችሁ አትገኙ። መራባሽ ይጠብቃለሁ። እሺ ወንድሜ ማሜ አንተ ስለማታውቃት ብትጠብቅም ብቻህን ፋይዳ የለውም። ልጅቱ ሳትሄድ ያረጋግታችሁ ጠይቋት መልኳን ምኗን። ልጅቱን እኮ በትክክል የምታውቃት እኮ ሌላ ነች እኮ። አንዴ በትክክል የምታውቃት ሌላ ነች። የሌላ ወንድም ኻሊድ ያውቃታል። አንድ ጊዜ እሱን አናግሩት። የሌላ ወንድም ኻሊድ ተረጋጋችም። አንዴ ሌላ ተረጋጋ። አህመድ አንተ ተረጋግተህ አድምጠን መጀመሪያ። እኔ ተረጋጋው። እየሰማሁሽ ነው። የሌላ ወንድም ያውቃታል እየተባልክ ነው። ኻሊድን ተስፋዬ ኻሊድ እንዲመጣ አድርገው። ኻሊድ የሌላ ወንድም አሁን የገቡትን ሬጂስተር የተደረጉትን እኮ ወንድም ኻሊድ አያውሜዎቹ ጋር ሄደን እኮ ቢሮ እናውቀዋለን። የሚያርፉበት ቦታ ይታወቃል። ሄዶ ፒክ ማድረግ ይቻላል። ከጨረሰች በኋላ ቆይ አንዴ መስማት እኮ ነው ያልፈልጉት። መስማት ነው ያልፈልጉት። ወንድም ኻሊድ ራሱ ስንት ቦታ እንደሚሆን ግራ ተስፍሽ ወንድሜ ወይ ምን ነው ወንድም እኔ የሰማው ነው። በቃ አጅስት እናደርገዋለን። የሌላ ወንድም ያውቃታል። አንድ ሰው አስቀምጣችሁ እሷንም ማንም ሰው ስለሌላ ተቀበሏት እያልክ ነው አይደል? ባጭሩ ወንድም በቃ ሲምፕል አብሽር። ይሄ ሲስተም ውስጥ እናስገባውና እናደርገዋለን። እንዳትረሳው ምነው እና አበርቷቸው። አሁን ስሜታዊ የሆነች ስለሆነ እናቷንም በማየት ረጅም ጊዜ ስለቆየ ወንድም ኻሊድ ሚላችሁን ስሙ። እሱ እያበረታ እየሰማን ነው። እንደዛ ነው። ተስፍሽ ሁላችሁንም ሰላም። አንተን ትረጋጋሽ። ካሜራም እንዳይሆን ያው በቃ አትሄዱ። ከዚህ በላይ አትሄድ። እዛው ጋር ቁምና እንትን አትሄድ። ክሎዝ አታድርገው። እሺ ተስፍሽ ተረዳኝ። አየህ በቃ አሁን ገባህ አይደለ? እኔ ገብቶኛል። ካሜራውን ያስኩት እኔ ነኝ። ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል? ከሩቅ ሆናችሁ እኮ ይኸውልህ ተስፍሽ ይኸው እየተሳሳቡ ነው። አንተ ዝም በል ምልህን ብቻ ስማኝ እስኪ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸው ይሄንን ነው የምንፈልገው። ትንሽ እየጠጋ አድርጋው ለሰው እንዲያይ ነው። በቃ እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበትን ነገር ለምንድን ነው እኛ ብቻ ነው የምትሉት? ዳትስ ኢት በቃ ይሄንን ነው የምንፈልገው። ወይኔ ወንድም ኻሊድ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ። እኔ አዎ አሳዩን። ለኛም እዛች ጋርም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላ ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ማይክ ሰካክታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለሷ የለፋ ወንድሞች ብዙ ነገር የከፈሉ ናቸው።
በቃ ማሚ እናመሰግናለን። በቃ ታሴት ተስፍሽ በቃ እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው። አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎና የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊው የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት፣ እስር ቤት ቆይቶ መውጣት። ይኸው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪዝገልን ድረስ ማውራት ስትፈልጉ እሺ፣ አባሚራ ማውራት የምትፈልገው ነገር ካለ አውራ። ሚውትን አንስቼልሃል። ሚውትን አንሳና ተናገር። በቃ ሁሉም እንዲረጋጉ ጊዜ እንስጣቸው እና ነገር አለ የሚጮህ ነገር ማጋር ነው። አሲ አንቺ ጋር ነው የጻልሽ ድምጽ በጣም ይረብሻል። እኔ ጋር የለም፣ እነሱ የለም፣ እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው። ተስፍሽ እያየሃት አይደል? አላመነችም። እሷማ እያለቀሰች ነው። እዛም ሌላ ነገር የምትደረግ ነው መሰላት። ይሄ ቀላል ነገር አይደለም። አቅፋቸዋለች። አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። አልሐምዱሊላህ። ኦኬ ጥሩ። ለማንኛውም አቶ ወንድሞቼ ይሰማል የኔ ድምጽ አሁን? አዎ ትሰማለህ። ቀጥል አቦሚራ። ሰላም አለይኩም በሉ እንግዲህ አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል፣ ለዚህ በቅተናል እና ሁላችሁንም አመሰግናለሁ። ወደ ቤት እየሄድን ስለሆነ የምታስተላልፉት መልእክት ካለ ከእናንተ እናድምጥ። በእኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ብታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ አላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። እሺ ቤተሰቦች፣ ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለእሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን፣ ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ፣ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታዩታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት። ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው። ወደኋላ ምንል ሰዎች አይደለንም። ያችኛውም እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይሄንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚውትሽን አንሺና ተናገሪ። አንቺ በትልቁ ላርግሽ። እሷ ተስፍሽ እየሰማኝ ነው? አዎ አዎ። እሺ ተስፍሽ እሷን ልንቀበል በላይኛው በኩል እየሄድን ነው። እሷን ልንቀበል ከእሷ ጋር የመጣችው በቃ እሱን ልነግርህ ብዬ አታስጨንቋት። በቃ ማልቀስም ከፈለገች ታልቅስ። እሺ አታስጨንቋት፣ ይውጣላት። በቃ እናንተ ካልሙ መራባሽ። እሺ
አንዳንዴ ስንት ዓመት የተጠራቀመን ነገር ይህንን ስሜት የምታውቁት እናንተ በቦታው ስትሆኑ ነው። እና አሱ እህቴ ተናገሪ በትልቁ ላርግሽ። ከዛን እኔ የምለው አልሐምዱሊላህ 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 ነው። ለዚህ ቀን ያበቃን ጌታ ክብር ምስጋናም ለሱ ይገባው። በመቀጠል ቀን ከሌሊት ከኛ ጋር ሆናችሁ በገንዘብ ማሰባሰብ ላይ በገንዘባችሁ አገር ውጭም ከሀገር ውስጥም ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች እዚህ ላይ አቅማችሁ በቻለው አብራችሁን በገንዘባችሁ በዱዓችሁ የነበራችሁ በሙሉ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈላችሁ። ኤምባሲ እዛ ያሉ ወንድሞቻችን ይህን ጉዳይ ይዘው ሲከታተሉ የነበሩ አቡ አፍናን፣ ኢትዮጵያ አየር መንገድ፣ ውጭ ጉዳይ፣ እኔ እምለው ነገር የለኝም። እዚህ ነገር ላይ አቅማችሁ የቻለውን በሙሉ የተሳተፋችሁ በሙሉ ከልብ እናመሰግናለን። ምክንያቱም ሰውን የማያመሰግን ፈጣሪውን አያመሰግንምና ማለት ነው። እህታችንን በአይናችን አየናት። እውነት እኔ የምለው ራሱ ክብድ ብሎኛል። ትልቁ ነገር ከዛ ከአንገቷ ላይ ያ ሌሎቹ ላይ ተፈጽሞ እሷ ተርፋ እናትና አባቷ ሲያቅፏት አየሁኝ። በቃ ይሄ ለእኔ አልሐምዱሊላህ ነው። እዚህ ላይ የተሳተፋችሁ በሙሉ እንደ አላህዬ እሱ ጋር አንድ ኸይር አላችሁ ብሎ ከሚመዘግብልን ያርግልን በረሕመቱ በእዝነቱ። የምር እኔ ቃል የለኝም። ክብር ምስጋናም ለአላህ ሱብሓነሁ ወተዓላ ይገባ። ሁላችሁም በጣም በጣም ነው የምናመሰግነው። እኔ ሌላ ምንም የምለው ነገር የለም። ተስፍሽዬ የሌላ ቲሞች ታግሳችሁ ብዙ ነገር ተብለናል። አልሐምዱሊላህ ይሄን ቀን አሳየን። እሱ በፈለገው ጊዜ ይሄን ቀን አሳየን። እውነት ልዩ ናችሁ። አብረናችሁ ቀንና ሌሊት ብዙ ነገር አሳልፈናል። ሁላችሁም ለእኔ ልዩ ናችሁ። በጣም ነው ማመሰግነው። አልሐምዱሊላህ ይሄን ቀን ያሳየን ጌታ አልሐምዱሊላህ። ጨርሻለሁ። ተስፍሽ እሺ፣ ሙቤ ሚዩትን አንሳና ተናገረው። ወንድም ሰላም አለይኩም። እኔ ራሱ ወላሂ ግራ ገብቶኛል እንደምል። አልሐምዱሊላህ ወላሂ ይህን ቀን ሁላችን በጉጉት የምንጠብቀው ቀን የነበረ ነው እና እዚህ ጋር አብዛኞቻችን ብዙ ነገር ተብለዋል፣ ብዙ ነገር ተብለናል። ግን አላህ ደግሞ ለዚህ ቀን እንደዚህ ሁላችን በአንድ ቦታ ቁጭ ብለን አንድ ላይ መጀመሪያም ለዚች ልጅ የመጀመሪያ ቀን እንደዚህ ቁጭ ብለን ነው እንግዲህ የተጠየቀችውን በር ስንሰበስብላት የነበረው። ራሺድ አንድ የሚዩት አድርጊው እና አልሐምዱሊላህ አላህ ምስጋና ይገባው። ዛሬ እናትና አባቷን እንደዚህ አቅፋ ሰላም ስትላቸው እንደው ማየታችን ለኛ ትልቅ ነገር ነው። በዓለም ላይ ያላችሁ ጠቅላላ የኢትዮጵያኖችን፣ ኤርትራኖችን፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች ሁላችሁንም እንግዲህ ዛሬ የደስታ ቀን ነው። አልሐምዱሊላህ ፈጣሪ ምስጋና ይገባው ለዚህ ቀን ስላበቃን። ትልቅ ቀን ነው። እኛ እንግዲህ ይህን ቀን በጉጉት ስንጠብቀው ነበርና አልሐምዱሊላህ እኔ በጣም ደስ ብሎኛል። አላህ ይጠብቃት። አሁንም ትንሽ ተረዷት። ያው አሁን ያለችበት ሁኔታ ለሷ ማመን ከባድ ነውና ትረዳላችሁ ብለን የተከፈሉ ዋጋዎች አሉ። እሰይ እንኳንም የተከፈሉ ይሄንን ቀን እንድናይ ለረዳን ጌታ አላህ ሱብሓነሁ ወተዓላ እሱ ክብሩን ይውሰደው። አልሐምዱሊላህ ረቢል ዓለሚን። አምነን ያላፈርንበት ጌታ አላህ ክብሩን እሱ ይውሰደው። ከዛ ውጪ የተሰጣት አዲስ ህይወት ነው፣ አዲስ የመኖር እድል ነውና ህይወቷንም መጪውንም በቃ የተስተካከለ ህይወት የምትካስበት ጥሩ ህይወት የምትኖርበት ባሳለፈችው ቻሌንጆች ለእህቶቿም ትምህርት የምትሆንበት አላህ ያድርጋት። ጥሩ ቦታ ሆናና የተሻለ ቦታ ላይ ሆና እንደምናያት ተስፋ እናደርጋለን። ሌላው ነገር እኛን ቸኩላለን እንጂ አላህ አይዘገይም። እኛ ባልነው ሰዓት አልሆነም እንጂ እሱ መሆን አለበት ባለበት ሰዓት ላይ ሆኗልና በሌላ በጣም ሰብርን ተምሬያለሁ። በጣም ሰብርን በቲም ሌላዎችም ይሁን በሌላ ጉዳይ ላይ ከሐስ ከፈጃችሁ የነበረበት ከኢትዮጵያ ኤምባሲ ጀምሮ በሳውዲ አረቢያ የሚገኘው ኢትዮጵያ ኤምባሲ
ቲሞቹ እዛ ያሉት እንደ ልጅ እና አባትና የልጅ ግንኙነት ነበረን። ስንቆጣም በዚህ አጋጣሚ በጊዜው ኢሞሽናል ሆነን በተፈጠሩ አንዳንድ ነገሮች ብዙ ነገሮች አሉና በዛ ምክንያት እኛም ያው አፉ በሉን እንላለን። እኛ ጋር ምንም ነገር የለም። ነገር ግን የህዝብ አደራ ተሸካሚዎች ስለነበርን መስኡልያ ወይም ኃላፊነቱ እኛው ጋር ስለነበረ ያለው ነገር ክሊር እንዲደረግልንና እነሱ ደግሞ ከህጉ አንፃር ሁሉንም ነገር መናገር የማይችሉበት ሲቹዌሽን ነበረና ያንን ደግሞ ለኛ ማሳወቅ አይችሉም። ዲቴይልሱን ዲፕሊ ገብተው መናገር አይችሉም። እኛም ያንን ባለመረዳት የተፈጠሩ ነገሮች ስለነበሩ ከልባችሁ ይቅርታ አድርጉልን። ላደረጋችሁልን ትብብር ሁላችሁንም ከልብ እናመሰግናለን። ወንድም ካሊድ ተስፍሽ አንተ ቃል የለውም። ብቻ አልহামዱሊላህ ቲም ሌላ ውስጥ ያላችሁ ሁላችሁም ወንድም እህቶቼ ስለነበረ መልካም ቆይታዎች ሁሉ እጅግ በጣም ከልብ ነው ማመሰግነው። እንኳንም ያወቃችሁ ጥሩ ወንድም እህቶችን ማፍራች ይያለው በሌላ ኸይር ስራም ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ለኩል ሀል ኢትዮጵያ ኤርላይንስ በጣም ከልብ እናመሰግናለን። በጣም ከቻልሽ አመስግኝልን የሳውዲ መንግስት ነው። ትንሽ የምትችሉ ሰዎች በአረብኛ የምትችሉ ሰዎች ገብታችሁ ታመሰግኑልን አላችሁ። እሺ ወደ ቪዲዮ እንሰራለን። ምስጋና ቪዲዮ እንሰራለን። አብሽሩ። እሺ ፋፊ አንቺ ጋር መጥቻለሁ። እሺ ተስፍሽ አመሰግናለሁ። ጠባን ዛሬ የድል ቀን ነው። በአለም ላይ ከነበሩ አሁን ብዙ ሀገሮች ኳስ ድል ይጠብቃሉ። እኛ ደግሞ የሌላን ድል አግኝተናል። አልহামዱሊላህ ረብል ዓለሚን። መጀመሪያ አላህን ነው ማመሰግነው። ቀጥሎ ደግሞ ለነዚህ ለአባትና ለእናቶች የደረሰ ጌታ ከነሱ በታች ካላህ በታች ደግሞ እናንተ የሌላ ቲም በረካ ሆኖ አላህ